ለአርሰናል ወሳኝ ይሆናል የተባለው የዝውውር መስኮት ከተከፈተ በኋላ ከበርካታ ተጫዋቾች ጋር ስሙ እየተያያዘ ነው። ዙቢሜንዲን ኦልሞስት ጨርሷል የሚሉ መረጃዎች እየወጡ እንዳሉ ይታወቃል። ዛሬ ደግሞ ብሪያን ኤምቦሞን ከብሬንትፎርድ ለማስፈረም ክለቦች የሚያደርጉትን ሩጫ ተቀላቅሏል የሚል መረጃ በርካታ የመረጃ ምንጮች ናቸው ይዘው እየወጡ የሚገኙት። ካሜሮናዊው ኮከብ በማንቸስተር ዩናይትድ፣ ሊቨርፑልና ኒውካስል ዩናይትድን በመሳሰሉ ታላላቅ ክለቦች ይፈልጋል። የ25 ዓመቱ የመስመር አጥቂ በክለቡ የ12 ወራት ብቻ ነው ውል የሚቀረው። አሁን በተጠናቀቀ የውድድር ዓመት 20 የሊግ ጎሎችን አስቆጥሯል። አሰልጣኙ ቶማስ ፍራንክ በርካሽ ገንዘብ እንዳታስቡት እያሉ ነው። ከፍ ያለ ዋጋ እንዲያዘጋጁ መክረዋል። 25 ዓመቱ ነው ገና። ለበርካታ ዓመታት መጫወት ይችላል። በዛ ላይ ደግሞ የፕሪሚየር ሊግ ልምድ አለው። ውጤታማም ነው። 20 ጎሎችን አስቆጥሯል። በተለይም በትልልቅ ጨዋታዎች ላይ የሚያሳየው አቋም በትልልቆቹ ክለቦች አይን ውስጥ እንዲገባ አድርጎታል። ከማንቸስተር ዩናይትድ ጋር ነው በስፋት የተጫዋች ስሙ እየተያያዘ የሚገኘው። ወደዛ ያመራልም የሚል ግምት አለ። ዩናይትድ ቀጣይ እርምጃዎችን ማድረግ ይጠበቅበታል። ወደ ዩናይትድ ለመሄድ ተጫዋቹ ፍቃደኛ ነው። ኒውካስል ዩናይትድም ይፈልገዋል። ሊቨርፑልን በተመሳሳይ። እነዚህ ሶስት ታላላቅ ክለቦች ናቸው ተጫዋቹን ለማስፈረም የሚያስፈልገውን ገንዘብ ማቅረብ የሚችሉ ናቸው። ምናልባት ማንቸስተር ዩናይትድ ተጫዋቾችን ካልሸጠ በስተቀር 125 ሚሊዮን ፓውንድ ነው የተመደበለት የሚሉ መረጃዎች እየወጡ ነው። ይህ ካልያዘው በስተቀር አንድ ተጫዋች በ62.5 ሚሊዮን ፓውንድ ኩኛን አስፈርሟል። ተጫዋች መሸጥ ይኖርበታል ሌሎች ዝውውሮችን ለማከናወን። አሰልጣኝ ቶማስ ፍራንክ እንዳሉት ደግሞ ከፍተኛ ገንዘብ ክለቡ የሚጠይቅ ከሆነ ምናልባት ማንቸስተር ዩናይትድ የሚያስፈርምበትን እድል ዝቅ ሊያደርግበት ይችላል። ዘንድሮ ማንቸስተር ዩናይትድ በእንግሊዝ ያሉ ተጫዋቾችን የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ማስፈረም ነው ዋነኛ ትኩረት አድርጎ እየሰራ የሚገኘው። በእርግጥ የማንቸስተር ዩናይትድ ብቻ ሳይሆን የሌሎች ክለቦችም አላማ እንደዛው እንደሆነ ይታወቃል። አርሰናልም ብራያን ኤምቦሞን ለማስፈረም የሚደረገውን ጥረት ተቀላቅሏል። ስለዚህ አንድ ከሚያስፈርማቸው ተጫዋቾች መካከል አንደኛው ሊሆን ይችላል። በጣም ጠንካራ የሆነ ጥያቄና ፍላጎት አለው እዚህ ተጫዋች ላይ ተብሏል። ሌላኛው ተጫዋች ብራድሌ ባርኮላ ነው። በጣም የሚያስገርም መረጃ ነው። የአርሰናል መልማዮች አይን ውስጥ የገባ ሌላኛው ተጫዋች ሆኗል። የ22 ዓመቱ ፈረንሳያዊ ከ80 ሚሊዮን ፓውንድ በላይ አርሰናልን ሊያስወጣ ይችላል። በእርግጥ ሲቲም ቶተናምም ይህንን ተጫዋች የማስፈረም ፍላጎት አላቸው። ኮት ኦፍሳይድ ይዞት እንደወጣው መረጃ ፓሪስ ሰን ጀርማ ግን ተጫዋቹን መሸጥ አይፈልግም። በሚገባ ሊጠቀመው የሚፈልገው ተጫዋች ነው። 2023 ላይ ነው ከሊዮን ያስፈረመው። ፍጥነቱ፣ ድሪብል የማድረግ አቅሙ፣ ተጫዋቾችን የሚቀንስበት መንገድ፣ ጎሎችን የሚያስቆጥርበት መንገድ፣ ብልሃቱ በጣም አስደናቂ ነው። አንዳንድ ጊዜ ግን የውሳኔ ችግር አለበት። በተለይ ጎል ላይ የውሳኔ ችግር እንዳለበት ተመልክተናል። ከዛ ውጭ ግን ወጣት ስለሆነ በደንብ የሚሻሻል ነው። ገና 22 ዓመቱ ነው። ለፈረንሳይ ዋናው ቡድን ራሱ እየተጫወተ የሚገኝ ተጫዋች ነው። በርካታ ጎሎችንም አስቆጥሯል። ቅድም እንዳልነው ያሉበትን ክፍተቶች ደግሞ በጊዜ ሂደት የሚሞላበትም እድል አለው። እድሜው ገና ስለሆነ ግን በደንብ ከቡድን አጋሮቹ ጋርም በሊንካፕ በደንብ መጫወት የሚችል ተጫዋች ነው። ዘንድሮ ወይም የተጠናቀቀው የውድድር ዓመት 21 ጎሎችን አስቆጥሮ 19 ጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ በጣም ግሩም ፈረንሳዊ ተጫዋች ነው። ፔፕም የግሪሊሽ ተተኪ ማድረግ ይፈልጋል። ይህንን ተጫዋች ግሪሊሽ እንደሚወጣ ይጠብቃል በዚህ ክረምት የዝውውር መስኮት። በአርሰናል በኩል በቀኝ አጥቂ ላይ ማርቲኔሊ ነው ያለው። እሱ ደግሞ በሚጠብቀው ልክ አልተገኘም ባለፈው የውድድር ዓመት። ምናልባት ማርቲኔሊ ባይሆን ከሱ የተሻለ ተጫዋች ቢሆን ይበልጥ በፕሪሚየር ሊጉ መፎካከር ይችል ነበር። ያው የአርሰናል ችግር የጉዳቱም የአጥቂውም እንዳለ ብዙ ችግሮች ስለነበሩበት ማለት ነው ዋንጫውን እንዳያገኝ ያደረጉት። አንደኛው ግን ማርቲኔሊ በግራ መስመር በኩል በማጥቃት በጣም ደካማ የውድድር ዓመት ማሳለፉ ነውና ባርኮላን ቢያገኝ ኖሮ ይበልጥ ለዋንጫ የሚፎካከርበት እድል ይኖረዋል። አሁን ካሉ የአርሰናል ተጫዋቾች የተሻለ ጎል የማስቆጠር የተሻለ ጎል የሆነ ኳስ የማቀበል ክብረ ወሰን ያለው በጣም አስደናቂ ተጫዋች ስለሆነ ያለምንም ጥርጥር የማርቲኔሊ ፕላስ ነው ቢመጣ አርሰናልን ይጠቅማል። ግን ደግሞ ዋጋው ከፍተኛ መሆኑን ተከትሎ አርሰናል ከዝውውሩ ሊወጣ ይችላል። እስከ 2030 ውል ስላለው ፓሪስ ሰን ጀርማ ይህንን ተጫዋች ውሉ ላይ ጠንካራ የሆነ አቋም ይኖረዋል። ወሳኝ ጨዋታዎች ላይ ዘንድሮ ተቀያሪ የሆነ ስለመጣም ተጫዋቹ ወደ ሌሎች ክለቦች ለማምራት ፍላጎት ሊኖረው ይችላል። የቻምፒየንስ ሊግ ፍጻሜ ተቀይሮ እንደገባ የሚታወቅ ነውና ምናልባት ይሄ ጉዳይ ባርኮላን ወደ ሌሎች ክለቦች ለማምራት ፍላጎት እንዲያሳድር
ሊያደርገው ይችላል። በክለብ የማይጫወት ከሆነ በብሔራዊ ቡድንም የመጫወት እድሉን ያጠብበታል። በሱ ቦታ ላይ እየተጫወተ የሚገኘው ዲዝሬ ዱዌ ነው። በጣም አስደናቂ ተጫዋች 19 ዓመቱ ነው። የውድድር ዓመቱ ሲጀምር ቤንች ሆኖ ጀምሮ በኋላ በትልልቅ ጨዋታዎች እንኳን በቋሚነት እየተሰለፈ የሚገኝ ተጫዋች ስለሆነ እሱም ደግሞ የፈረንሳዊ ነው። የፈረንሳይ ብሔራዊ ቡድን እድሉን ሊወስድበት ይችላል እና በእነዚህና በሌሎች ምክንያቶች ወደ ሌሎች ክለቦች የማምራት ፍላጎት ይኖረዋል። ስለዚህ ፓሪስ ሰን ዠርማ ላይ ጫና ሊያሳድር የሚችልበት እድል ይኖራል። በእርግጥ ገና ነው። የሚቀጥለውንም ዓመት ታግሎ የቋሚነት ቦታውን የመመለስ እድልም ስላለው በዛው በፓሪስ ሰን ዠርማ ለመቆየት ሊወስንም ይችላል። ሌላኛው ዘ ስታንዳርድ ቢልድን ጠቅሶ እንደዘገበው አርሰናል ሌሮይ ዛኔን ለማስፈረም ተጨባጭ እርምጃዎችን ተጉዟል የሚል ነው። ቶተናም ነበር እየመራ የነበረው። ዛሬ ግን ዛኔ ለማስፈረም አርሰናል የተሻለ ቦታ ላይ ነው ተብሏል። በሚዩኒክ ውሉ ተጠናቋል። ተጫዋቹም በዛው መቆየት ይፈልጋል፣ ግን አዲሱ ውል ላይ አልተስማሙም። ስለዚህ አርሰናል ወይም ቶተናምም በነጻ ዝውውር የማስፈረም እድል አላቸው። ከዚህ ተጫዋች ውጪ አርሰናል ከቤንጃሚን ሼሽኮና ቪክተር ጊዮኬሬሽ ጋር የሚያደርገውን ድርድር እንደቀጠለ ነው። እንደ በርካታ መረጃዎች ዋነኛ የዝውውር ኢላማው አጥቂ እንደሆነ ይታወቃል። ከአርሰናል ሊወጡ ከሚችሉ ተጫዋቾች መካከል አንደኛው ቶማስ ፓርቴ ነው እየተባለ ነው። ባርሴሎና ዝውውር ውስጥ ገብቶበታል። ተጫዋቹ አሁንም በሰሜን ለንደን መቆየት ይፈልጋል፣ ግን ደግሞ ከስምምነት ላይ አልደረሱም። ባርሳ ይህን አጋጣሚ ተጠቅሞ በነጻ ዝውውር ማስፈረም ነው የሚፈልገው። ፓርቴ እና ወኪሎቹ ከባርሴሎና ጋር በተለይ የፓርቲ ወኪሎች ከባርሳ ጋር ተነጋግረዋል፣ ንግግር ጀምረዋል የሚሉ መረጃዎች እየወጡ ነው። ከጉዳት ነጻ የሆነ በጣም ጠንካራ የውድድር ዓመት ካሳለፈ በኋላ መሆኑ ምናልባት የአርሰናል ደጋፊዎችን የሚያበሳጭ ሊሆን ይችላል። ማንቸስተር ሲቲን በተመለከተ ራያን አይንትኑሪን ለማስፈረም ተቃርቧል የሚል መረጃ ዘ ቴሌግራፍ ይዞ ወጥቷል። ፔፕ ጋርዲዮላ የመስመር ተከላካዮችን አማራጭ ማስፋት ይፈልጋል። የወልቭሱ አልጄሪያዊ ተከላካይን ወደ ኢቲአር ለማስኮብለል እስከ 50 ሚሊዮን ፓውንድ ድረስ ሊያወጣ ይችላል፣ ግን ገና ይነጋገራሉ። ወልቭስ ማቲያስ ኩኛን ለማንቸስተር ዩናይትድ ከሰጠ በኋላ ሌላ ኮከቡን ያወጣል ማለት ነው። በዚህ ምክንያት ወደ ሲቲ ያመራል በሚል ምትክም እየፈለገ ነው የሚገኘው ወልቭስ። ሲቲ ወልቭስ የሚፈልገውን 50 ሚሊዮን ፓውንድ መክፈል አለመክፈሉ ግን በቀጣይ ይጠበቃል። 23 ዓመት ሆኖ ተጫዋቹ የሊግ ልምድ አለው። አዲስ ክለብን እንጂ አዲስ ሊግን የመቀላቀል የመልመድ ፈተና የለበትም። እስካሁን ድርድሩ በጥሩ ሁኔታ ላይ ነው ብሏል ዘገባው። ተጫዋቹም ፍላጎቱን አሳይቷል። ወደ ማንቸስተር ሲቲ ለማምራት ለሱ በጣም ግዙፍ የሆነ እድገት ነው የሚሆነው። ለፊፋ ክለቦች ዓለም ዋንጫ እንዲደርስም ይፈልጋል። በግራ መስመር ተከላካይ ቦታ ላይ በማንቸስተር ሲቲ በኩል ሁነኛ በዛው ቦታ ላይ የሚጫወት ተፈጥሯዊ ተጫዋች ስለሚፈልግ በቋሚነት በርካታ ጨዋታዎችን የማድረግ እድልም ይኖረዋል። የዝውውር መስኮቱ በፈረንጆቹ ሰኔ 1 ነው የተከፈተው። ለክለቦች የዓለም ዋንጫ ሲባል በ10 ተዘግቶ በድጋሚ በ16 መልሶ ይከፈታልና በርካቶች አስቀድሞ በእነዚህ ቀናት ውስጥ መፈጸም ይፈልጋሉ። ወልቭስ ይህንን ተጫዋች ከኦንዤ ነበር ያስፈረመው። 2 ዓመታት ውል አለው፣ ይቀረዋል። አይንትኑሪ በማጥቃቱ ከካንሴሎ ጋር የሚያመሳስሉት አይነት ተጫዋች ነውና የቀድሞ ተጫዋቹን ማንቸስተር ሲቲ ተመሳሳዩን መልሶ የሚያገኝበት እድል ይኖራል። ካስፈረመው ደግሞ ግቫርዲዮል ወደ ግራ መሀል ተከላካይነት ወደሚፈልገው ቦታ ላይ ይገባል ማለት ነው። ጋርዲዮላ በዚህ የዝውውር ወቅት አንደኛው ኢላማ ያደረገው ጉዳይ የፕሪሚየር ሊግ ልምድ ያላቸውን ተጫዋቾችን ማስፈረም ነው። ምክንያቱም ጥር ላይ 4 የፕሪሚየር ሊግ ልምድ የሌላቸው ተጫዋቾችን አስፈርሟል። ማርሙሽ ብቻ ነው በቋሚነት እየተጫወተ የሚገኘው። ሞርጋን ጊብስ ዋይት ሌላኛው በሲቲ የሚፈለግ ተጫዋች ነው። ሲቲ የቼርኪና ራይንደርስንም ዝውውር እንደሚያጠናቅቅ ይጠበቃል። 25 ሚሊዮን ፓውንድ ለቼርኪ፣ 60 ሚሊዮን ፓውንድ ደግሞ ለራይንደርስ ሊያወጣ የሚችልበትም እድል አለ። ቼልሲ ከበርካታ ተጫዋቾች ጋር ስሙ ተያይዟል። ጄሚ ጌደንስን ከቦሩሲያ ዶርትሙንድ ለማዘዋወር አንደኛው ኢላማው አድርጓል። ጥር ላይም ቼልሲ ይህንን ተጫዋች ሲፈልገው እንደነበረ ይታወቃል። የእንግሊዝ ከ21 ዓመት በታች ተጫዋች ነው። 50 ሚሊዮን ፓውንድ አካባቢ ሊያስወጣው ይችላል። በቡንደስሊጋ በ32 ጨዋታዎች 8 ጎሎችን አስቆጥሯል። ባለፈው የውድድር ዓመት 4 ጎል የሆኑ ኳሶችን አቀብለዋል። በትልቁ የአውሮፓ ክለቦች መድረክ በቻምፒየንስ ሊጉም 4 ጎሎችን አስቆጥሮ 1 ጎል የሆነ ኳስ ማቀበል የቻለ ነው። ከ2018 እስከ 20 በሲቲ ነበረ በአካዳሚው። ከ20 ጀምሮ ደግሞ በአካዳሚና በዋናው ቡድን በዶርትሙንድ ይገኛል። ቼልሲ ወደ ዓለም ክለቦች ዓለም ዋንጫ ይዞት መሄድ ይፈልጋል። ይህንን ተጫዋች የተወሰነ ጊዜም የቼልሲ አካዳሚ ውስጥ መቆየት የቻለ ተጫዋች ነው። አሌሃንድሮ ጋርናቾና ኒኮ ዊሊያምስም የቼልሲ ኢላማዎች ናቸው። ኖኒ ማዱዌኬን ደግሞ የሚፈልግ ክለብ ካለ ለማስተናገድ ዝግጁ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። በክለብም በብሔራዊ ቡድንም ጥሩ ነው ብንልም ግን ወጥ አቋም ለማሳየት የተቸገረበት ዓመት ስለነበረ
ቸልሲ ለዚህ ተጫዋች ጥያቄ ቢመጣ ለመቀበል ዝግጁ ሆኗል። ዛሬ ደግሞ የዴላፕን ዝውውር ይፋ እንደሚያደርግ ይጠበቃል። ማንቸስተር ዩናይትድን በተመለከተ ብሩኖ ፈርናንዴሽ ከአል ሂላሉ ካንሴሎ ጋር ከታየ በኋላ የዝውውሩ ጉዳይ ተጠናክሯል። የካንሴሎ ልደት ላይ ነው የተገኘው። ሁለቱ በእርግጥ የረዥም ጊዜ ወዳጆች ናቸው። ብሩኖ ከአል ሂላል በ3 ዓመታት ውስጥ 180 ሚሊዮን ፓውንድ ከታክስ በኋላ የሚያገኘው ክፍያ ተዘጋጅቶለታል። ለማንቸስተር ዩናይትድም አል ሂላል 100 ሚሊዮን ፓውንድ ለመክፈል ዝግጁ ነው። በሁለቱም በኩል ተጫዋቹም ክለቡን ተጠቃሚ የሚሆኑበት ክፍያ ነው የመጣላቸው። ደግሞ በደንብ እያሰበበት ነው ተጫዋቹ የሚሉ መረጃዎችም እየወጡ ስለሆነ ወደዛ ሊያመራ ይችላል። እሱ ወደ ሳውዲ አረቢያ የሚያመራ ከሆነ ማንቸስተር ዩናይትድ ፔድሮ ጎንካሌቭስን ሊያስፈርም ይችላል። ስፖርቲንግ ሊዝበን በእርግጥ 70 ሚሊዮን ፓውንድ ነው ከዚህ ተጫዋች ዝውውር የሚፈልገው። ማንቸስተር ይከፍላሉ የሚለውን በቀጣይ እንመለከታለን። ብሩኖ በተጠናቀቀው ዓመት 19 ጎሎችን አስቆጥሮ 20 ጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። አንበላቸውም ነው፣ ተጽዕኖ ፈጣሪም ነውና እንዴት ሊተኩት ይችላሉ የሚል ጥያቄ ይኖራል። ጎንካሌቭስን የሚያስፈርሙ ከሆነ ኩኛም ስለመጣ ቀዳዳዎችን የሚሸፍኑበት እድል ይኖራል።